እግሯ ሲያምር ሲባል መጽሐፍ ባይብሉን ጋይስ እግሯን እንደዚህ አጥፋ ባይብል ይሄ ስንት ላይ ገባ? ይሄው ጋይስ የገዱ አንዳርጋቸው ቪዲዮ እንግዲህ ነው። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። አንተ ጋር 3.5 ራሱ አያወቅ እንዴ አንተ አትከበርም እንዴ? ከሳሽ እንደህት ልከረሽ እናትሽን ከኩሽና አውጫቸው፣ እናትሽን ኩሽና አታስከትፊያቸው። ማርያምን ይጠቅማቸዋል። ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪፖስት አድርጉ፣ ለብዙ ሰው አድርሱ። እንዴ ጋይስ ባለፈው ቢታዩ ቱርክ ስታረጋ ላይ ያራቱ እንዴ ከመቼው አረገዘች? እናንተ ወንዱ መጃጃ ቆማ ድሮኮ ማለት ነው። ቁርጡን ልንገር አይደል በላብ ሀብታም የሆነ ሰው የለም። እናንተ ለሌብነት ለሀገር አስባችሁ አታውቁምና ገዱ አንዳርጋቸው ዳኒ ሄረታው መጽሐፍ ቅዱስን እግር ላይ ተደርጎ አይነበብም በየትኛውም እምነት ማለት ነው። ፕሊዝ እንደዚህ አታድርጉ። ለምሳሌ እኔ ኦርቶዶክስ ነኝ። መርዝነቱን ከረጨ በኋላ ይቅርታ ቢል ምን ዋጋ አለ? አንዴ ነድፎታል። ቆይ ማየው ግን የምር ትክክል ነው ጋይስ? 37 ነው ጋይስ? ወይኔ ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። ሴዶ ማርሻል እንግዲህ ፋይቱን አላረግም ካለ በኋላ እንደገና እጋጠማለሁ ብሎ ተናግሯል። እሱን እናያለን። እንዲሁም ሌሎች ፈታ የሚያደርጉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ አናችንን ያሳመረልን ዜና ዛሬ ገዱ አንዳርጋቸው ዛሬ ፓርኪንግ እየሰራ ነው ሲባል በጣም የሚገርም ነው። እንግዲህ የውጭ ጉዳይ ሚኒስትር የነበረ ሰው ነው 20-30 ጊዜ ዋይት ሃውስ ላይ ገብቶ የሰራ ሰው አሜሪካ ላይ ፓርኪንግ እየሰራ ነው ሲባል በጣም ደስ ይላል። እና ፖለቲከኛ ማለት ይሄ ነው። ፖለቲከኛ ማለት እንደዚህ አይነት ስራ የሚሰሩ ሰዎች ናቸው። ለመብላት አይደለም ስልጣን ላይ የምትወጣው ህዝብን ልታገለግል ነው እንጂ ከዚህ ድሃ ማህበረሰብ ላይ ዘርፈ ዱባይ ላይ ቤት ስለገዛ ወይም በየሀገሩ ማደያ ስለከፈትክ አንተ ብልጥ ነህ ወይም ሀብታም ነህ ማለት አይደለም። እንቅልፍ አተኛም። እነዚህ ብዙ ስራ የተሰራባቸው ብዙ አገር የለፋባቸው ሰው ፖለቲከኞች ናቸው። ነባር ፖለቲከኞቻችንን የምናጣበት መንገድ ትክክል አይደለም ብለው ለዛ ነው ወጣት ፖለቲከኛ እየተባለ ቀበሌ መርቶ ማክሶ መጥቶ ሚኒስተር ሆኖ መከራ ያሳየናል። አዶናይ እንግዲህ በዚህ ሰሞን ኔይማርና ቤሊንግሃምን የሚመስሉ ሰዎችን አግኝቶ ነበር። ዛሬ ደግሞ እኔ ኔይማርን የሚመስል ሰው ነው ማገናኛችሁ ማስተዋወቃችሁ። እስኪ ማርያም እስኪ ኔይማር ዋለው ኔይማር ናስ አንደደብ የገባው አንዴ ጠላቀቃይ ማይም ልጅ ባራቱኑ። ቆይ አሁን ኔይማር ጋር በምንድን ነው የሚመሳሰለው? ጭራሽ ነው የማይመሳሰሉት። ጭራሽ ማሪያቸው ብቻ ነው የሚያመሳስላቸው፣ ሌላ ነገር አያመሳስላቸውም። ምን ይወድ ለምንድነው ሴት መላክ የሌለው? ለምንድነው ሁሉም መላኮች ወንዶች? you know what I mean? መላኩ ገብርኤል፣ መላኩ ሚካኤል፣ መላኩ ሩፋኤል፣ መላኩ everybody's መላኩ some one name. Why is there not መላኳ ሜላት፣ መላኳ መስከረም? እድሜ ይስጠን እንጂ ከዚህ በላይ የምናየው ነገር ብዙ ነው። ፈጣሪ እንደሱ አይደለም ስላችሁ ይሄን በተናገርንበት ቅስፈት በዝናብ ፋንታ ሚስማሩን እሳቱን ያዘንብብን ነበር። ነገር ግን እሱ ቸር አምላክ ነው። እንደዚህ አይነት ሰው ባለበት ሀገር ሚስማር መዝነብ እኮ ነው ያለበት ያለው። ፈጣሪ ከእንደነዚህ አይነት ተናግሮ አናጋሪ እንዲጠብቀን ለነሱ ልቦና እንዲሰጣቸው። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኘሽ የሰበሰብሻቸው ሰዎች እያየናቸው ነው። እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጅ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊው እሱ ቪዲዮ አይታችሁታል ጋይስ? ጆርዲን የሰራችውን ቪዲዮ ማየት አለባችሁ። የተበተነ ነው የታየ ነው። ኧረ አንቺ ረፊ በቃ በጣም ያስጠላል ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው የተመለከትነው። እሱ ብቻ አይደለም እኔ ንስሐ ገብቻለሁ፣ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም፣ መውለድ እፈልጋለሁ ስትልሽ ምንድነው ስትያት የነበረው? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ የጠየቀኝን ጥያቄ 12ኛ ክፍል የወደቀን ልጅ ለምንድን ነው አንድ አመት እንደገና ትሬን እናደርገው? ወድቋል ለምን አታባረሩም እኮ እያልከኝ አይደለም? ታዲያ ምንድን ነው 12ኛ ክፍል እየተሰጠ ያለው ፈተና ትክክል አይደለም። በትክክል ትምህርት እንዲማር ያላደረግ ነው።
በትክክል አንብቦ በደረጃው ማወቅ ያለበትን ዕውቀት አስቀድመን ሳንሰጠው 12ኛ ክፍል ሰብስቦ በመፈተን ይሄንን አውቃል ይሄንን አላወክም ብሎ ምደባ ውስጥ መገባቱ ስህተት ነው። ያ ጋይስ እንግዲህ ባሁኑ ራሱ ማለት ነው ከ500 ምናምን ሺህ ተማሪ 70 ምናምን ሺህ ብቻ ተማሪ ነው ያለፈው። ጥሩ ነው ከባለፈው ዓመት ምናምን አንፃር ጥሩ ነው። ግን ይሄ 400 ምናምን ሺህ ተማሪ ምንድነው የሚሆነው አሁን? ይሄ 400 ምናምን ሺህ ተማሪ እኮ ማለት ነው እየቀዳ ያለፈ ምናምን ነው። 12ኛ ክፍል ላይ ሰብስበ ማስወደቅ ማለት ምን ይባላል? መግባት የለበትም ዩኒቨርሲቲ ካላወቀ። ግን ከታች ነው መሰራት ያለበት ብዬ አስባለሁ። ማሚ ነይ ተመለሽ ሂድ እናት ከተተው በቃ እሺ ኑ ለፍ እንቀጣለን ዛሬ አሁን ማለት ይችላል። ግን ጋይስ ምን በትክክል ትራፊክ አትመስልማ። የኢትዮጵያ ሴት ትራፊኮች በተለይ እኮ ወፍራም ናቸው። አይገርማችሁም? ግን የኢትዮጵያ ሴት ትራፊኮች ቀጫጫ አይታችሁ ታውቃላችሁ? ለመጀመሪያ ጊዜ አየሁኝ። አያችሁ ሁሉም በስነ ሰዓት በጊዜ በሰዓቱ ሁሉም ወርቅ ነው አይደል? እለፍ ተዝናኑ። ሰላም ነው እንዴት ናችሁ? እለፍ ለምን አሁን ሂድ ተብለሃል ወይ ና ቅጣው እንዴት ነው ሳይክል ወዴት ነው እኮ ታዲያ? ወደዚህ ነው እንዴ? ወደዚህ ነው የሚኬደው ታዲያ? እሺ አሁን አለፍ። እሺ አሁን አለፍ፣ ግን ወደዚህ አይኬድም እንዴ? መንገዱ ወደዚህ፣ አንተም ትሄደው ወደዚህ። አባባዬ ይሸጋገሩ። ሰላም ነው አንተ ጋይስ ማር ዜብራ ላይ ሰላም አልተባባሉ። ቆም ወጥን እያየሁ ነው። እሺ አባባዬ ደህና ናት? ቆም ቆይ እለፍሽ እለፍ። አንተ ብቻ ነህ እንጂ አንተ ብቻ ለፍ። ደስ ይላል። ይሄ ስንት ላይ ገባ? ላና ሮቢ ሌላ ታሪክ ውስጥ ገብቷል ጋይስ። ይሄ ስንት ላይ ከገባ አላት። ምን ታደርግልህ ሮቢን? ወደ ለምን አትናገርም? ለምን ሌላ ነገር ውስጥ ታስገባናለህ? ጥያቄ አለን እዚህ ጋር። ያው እንግዲህ በመጀመሪያ የፋይት በጣም መዘጋጀቱ የሆነ ብዙ ወጣቶችን ጠቅሟል። እንዲሁም ደግሞ አዳራሽ ላይ ቀጥታ ፋይቱን ማየት እንደሚችሉ ነግራችሁናል እና ፋይቱን የሆነ ጥልቁ ድረስ ገብተው ማየት ይችላሉ። ከአቢዩኤል አጠገብ ሲጀመር የተቀመጠው ሆን ብሎ ነው ጋይስ፣ በርጠሚዎስ ማለት ነው። ሆን ብሎ ነው ከአቢዩኤል አጠገብ የተቀመጠው ይህን ንግግር ለመናገር። ለምን ታሳሹኛላችሁ? ኧረ በርጠሚዎስ ግን የተመታ ሰው እኮ ነው። ደላላ ነው የላከሽ? ደላላ ልኮኝ ነው በሰራተኛ። እሺ አያቴ ነው 5 ዓመቱ ነው እንግዲህ ሰላም እንደምዘለ ተቆጣጣሩ ትንሽ። እሺ ይኸውልሽ ምንም አይነት ስራ አትሰሪም። እሺ ምንም። እሺ እኔ ስራውዬ ነው የምመጣው። አያቴን ብቻ ጠብቂልኝ። በወር 30 ሺህ ብር እሳቸው መንከባከብ እንደ አይደለም ተከፍለን ከፍዬ ራሱን ብንከባከብ እና አባ ደግሞ ቁጭ ለማባተን ተማቱ አባት ይቀጣለት ችግር ታው ፊተን ብቻ የሚጠርግበት ከአንተ ጋር 3.5 ራሱ አያወቅም። አንተ አትከበርም እንዴ? ተጫወቺ። እሺ ምን ጨዋታ ተጫወታለች እናቴ። ለምንድን ነው እንደዚህ የቀጠቀጧት ጋይስ? አንዴ ንዴቷ ምናምን በሷ ነው እንደሚወጣው። ያሆነ ደስተኛ ከምትሆንና ሀብታም ሆነ ሀዘንተኛ ከምትሆን ቢሆን ያ ደስተኛ ሆነ ይሻለኛል እንጂ ያማል። አይ ኖ እኔ ሀብታም ሆኜ ሀዘንተኛ ብሆን ይሻለኛል። ለምን እንደዚህ መኪና አሰልፌ ቢደብረኝ ይሻለኛል። እኔ እንደዚህ መኪና አሰልፌ ምናምን ቤት ያጠገብ ቁጭ ብዬ ምናምን ቢደብረኝ ሀዘንተኛ ብሆን ይሻለኛል ድሃ ሆኜ ደስተኛ ከመሆን። ሲጀመር ሊሆን አይችልም እንጂ እንደዚህ ኪስን አይተህ ብር ሳይኖር ሲቀር እንዴት ልትስቅ ትችላለህ እንዴ? ሀዘን ነው የሚጥልብህ እኮ። ብር ከሌለ እንዴት ትደሰታለህ? ማርያምን ይጠቅማቸዋል። ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪፖስት አድርጉ፣ ለብዙ ሰው አድርሱ።
ስፔሻሊ ደግሞ እንደኔ ታክሲ የምትጠቀሙ ሰዎች በጣም ተጠንቀቁ። ለህይወታችሁ አስጊ ስለሆነ እቃ ሊጠፋ ይችላል፣ ሊሰበር ይችላል፣ ምንም ይሆናል። ህይወት ግን አይመለስም። ምን እንደተፈጠረ ልንገራችሁ። እኔ ከጃክሮስ ትንሽ ዝቅ ብዬ ወደ ጎሮ እየሄድኩኝ ነውና ከጃክሮስ ጋር ታክሲ ያስኩኝ። ወደ ጎሮ ነው የሚሄደው። ጎሮ ብሎ ነው የጫነው። ገባውኝ። ስገባ ዳቦ ያዘ ሰው አለ፣ ትልቅ ሰውዬ አለ፣ የሆነች ሴትዮ አለች፣ የሆነች ቆንጆዬ ልጅ አለች፣ የሆነ ዱርዬ ልጅ አለ። ብቻ በጣም ብዙ ሰው አለ። ታክሲው ሞልቷል። አንድ ትርፍ ቦታ ያለው የት ነው? ከጋቢናው እቺ መቀመጫ አለች ጀርባው ወደ ታክሲ ሰዎች የምትቀመጡበት እሱ ጋር ነው የተቀመጥኩትኝና ዝቅ በይ ትራፊክ አለኝ። እንደገባው 5 ደቂቃ አልሞላውም እመቤቴን ሰረቁኝ። በ5 ደቂቃ ውስጥ ምን ያክል ቢያጠኑ እንደሆነ አላቅም። ዝቅ በይ አለኝ። ዝቅ አልኩኝ። ቦርሳዬ ላይ ነው ዝቅ ያልኩት። ቦርሳዬን እንዴት እንደከፈትኩት አላቅም። ዝቅ አልኩኝ። ከዛ እንዲህ ትራፊክ ስለሚያይሽ ወደዚህ ዝቅ በይ አለኝ። 3 ሰዎች ከፊት ለፊት ተቀምጠዋል። እንዲህ ዝቅ ስል አዋራ ነው እኔ ላይ ተደገፍ ያለች ሆነች ቆንጆ ልጅ አለች። እንደው እሷ አትመርና ተደገፍኩባት። ስልኬን ወሰዱ መሰለኝ። ትራፊክ አለ እዚህ ጋር ውረጂና ተሻገሪ። ወዴት ነው የሚሻገረው? እዛ ጋር ትራፊክ እንደሌለ አውቃለሁ። አሁን ነው ይሄንን እያስተዋልኩ ያለሁት። ባይዘውኝ አሁን ተረጋግቼ ምናምን እያወራችሁ ነው። ወረድኩኝ። ወርጄ ልክ ታክሲው ሲሄድ ስልኬን እንደሰረቁኝ ገባኝ። ካላደነዘዙኝ በስተቀር የሆነ ነገር ካላስነኩኝ በስተቀር እንዴትም ሆኖ በምንም ሂሳብ ልዘነጋው አልችልም። ታክሲ የምትጠቀሙ ሰዎች ራሳችሁን ጠብቁ። ስፔሻሊ ብቻችሁን የምትሄዱ ከሆነ ትራፊክ ስሏችሁ እንዳሰሙ፣ ታክሲ ከሞላ አጣርፋችሁ ነው ግቡ የሚሉ ከሆነ እንዳገቡ። በቃ ራሳችሁን የምትሄዱበት ቦታ ይርፈድ፣ ችግር የለውም። ተጠንቀቁ። የሆነ የሚያስነኩት ነገር አለው ወይ ደግሞ እፊሉባችኋል ምናምን። ከዛ በአፍንጫችሁ ከገባ ራሳችሁን አታውቁትም፣ ተበላችሁ ማለት ነው። ብራዘሪ አይፎን ራሱ ማለት ነው በየአመቱ ራሱን አፕዴት ያደርጋል። አይፎን 12 30 ፕሮ ማክስ እያለ 70 ደርሷል። ጅላስ አንተ ቀርዝዘ ምን እሺ ዝርዬ ሪፍሬሽ አድርግ። ያየሁት የለም ያላየነው የለም ከህንድ እስከ እብድ ምናምን የለም። ብራዘሪ የዛሬ ማንነት ነው ሊያስከብር የሚችለው። ብራዘሪ ዛሬ አለበት የትላንትናን እንትና እንዲኖ ብሎ የሚያከብር ሰው የለም። እንዲነበረ ብሎ ማለት ነው ሪስፔክት የሚሰጥ ሰው የለም። ዛሬ በዘበዝ ኮንክ በቃ በዘበዝ ነው የምትባሉ። ዛሬ እዛው ላይ ኮንክ እዛው ላይ ነው የምትባሉ። ብራዘሪ አፕዴት አድርግ። ያላየነው የለም ምናምን የለም። ብራዘሪ አብተሩ ሁሌም አዲስ ነገር ነው ያለው። ያ ጋይስ የድሮ ታሪክ ድሮ ነው። በነገራችን ላይ የድሮ ታሪክ ድሮ ነው። በድሮ ታሪካችሁ ማለት ነው ማንም አያከብራችሁ። በአሁኑ ታሪካችሁ ነው የምትለቁት። ጊዜው ነው እንደዛ ያደረሰን ጋይስ። በአሁኑ ጊዜ ማለት ነው በቃ አሁን ያላችሁበት ጊዜ ነው የሚለቃችሁ። የድሮ ታሪክ አልፏል። በመነካከው እንኳን አርፉ ለባ አይፎን ፕሮ ማክስ ዙም እዛ ጋር ከሆነ እዛ ጋር ኮት ይመጣል። ላይፍም እንደዚህ ነው። እዚህ ጋር እዛ ጋር ምናምን ሙድ ማራመድ መቻል አለብን። ኩካቱቱ ብያኔ ወዳችኋለሁ። ጸዴ ምክራ ጋይስ ስትታ ማንደው ኩካቱቱ ይመሽ ኮካ እኔ ወንዱ መጃጃ አቁማል ድሮ እኮ ማለት ነው። ከፈልጋችሁ ስልካችሁን ፈልጉ ምናምን ከሌላ ሰው እንደ ሰማይ ወጥቶ ሰማይ ቧጣው ሰው ለኔ ብቻ ነው ጋይስ። በጣም እየተኮላተፈች ነው መሰለኝ አይደለ? ትኮላተፋለች በጣም። እኔ ወንዱ መጃጃ አቁማል ድሮ እኮ ማለት ነው። ከፈልጋችሁ ስልካችሁን ፈልጉ ምናምን ከሌላ ሰው እንደ ሰማይ ወጥቶ ሰማይ ቧጣው ሰው ይስልካችሁን አግኝቶ የነጃጃችሁ አይራውን መጃጃ አቁሟል። እሺ የኔ ቁምጣፍ መጀናጀ ያቆምበትን 3 ምክንያቶች እነግርሻለሁ አሁን ማለት ነው። ከዛ በፊት ግን 1 አመትና ከዛ በላይ ያለፋቸው የቲንደር አካውንት መሸጥ የምትፈልጉ በአሪፍ ዋጋ እየገዛችሁ ጋር ጁሲ በሚለው የቴሌግራም ዩዘር ኔም እና የቲክቶክ አካውንት ገብታችሁ አዋሩት። አንደኛ ምክንያት በዛችሁ ብዙ ናችሁ ሴቶች በየመንገዱ ማለት ያ። ሁለተኛ ግማሹ ወጣት ሚሊሻ እያሯሯጡ ነው በእሳት አንቺ ልጅ ነጅነ ይችላል ያ አፈሳለ የኔ እናት አፈሳለ ቢነጅልሽም ወጣችሁ መገናኘት ስለማትችሉ ምን ያርግሽ ምን ያርግ ወጣቱ እኮ ተቸግሯል ጋይስ። ቆይ የሆነ ቪዲዮ አሳያችኋለሁና ፑል ቤት መሄድ አይቻልም፣ ፕሌይስቴሽን ቤት መሄድ አይቻልም፣ ከቤት መውጣት አይቻልም። ታዲያ ምን እናድርግ? ቤት ነው በቃ ተቆልፈ የምትውለው። ሶስተኛ ጥቅም የሌለው ድርጅት ሆናችሁ ኢንቨስት ቢደረግባችሁም ነገ የተሻለ ኢንቨስት አድራጊ በመጣ ቁጥር ጥላችሁን የምትፈረጥ። ስለዚህ መጀናጀን አቁመን። አራተኛ እኛ ሰርተን ህይወታችንን ነው የምንቀይረው። በዚህ ሰዓት ወገን ፍሬያችን እያፈራ ነው። ቁፍጠን ያለው እየፈጠርን ነው የምላችሁ። ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። በወዝ ጥረግረ ምን ከመብላት አንጽም ላብ ጥረግረ ሀብታም ወንክ የሚል ምንድነው ስኬት ሾው ምናምን ናቸው። እንደዛ የለም። አበሻ አሰራሩን ስለማይነግር ነው። ወይ ጅብ ጋልቧል ወይ ልሳን አውርቷል።
ሁሉም ሰው እንዳንተ የሚያጭበረብር ይመስል በቃ ሚራክል ዘይት ምናምን ያቅ ትሸጣለህ። ራይት አይቶኛል ሀብታም ትሆናላችሁ ምናምን ያልካችሁ ህዝቡን ልሳን አወጣን ያላችሁ ህዝቡን የባሰ ከድህነት ድሃ ያረጋችሁ ጭራሽ እንዳይሰራ ህዝቡ ሰርቶ ሀብታም አትሆንም ያቅና አንተ ጋር የመጣ እዛ ጅብ ያርባ። ይሄ ጋይስ ይሄ ሰውዬ ትልቅ ሰውዬ ነበር የሚመስለኝ። እንደዚህ አይነት አስተሳሰብ ነው ያለው እንዴ? እሺ ተውት፣ እሱ ሲበላሽ ከውስጥ ያሉት አንድ ደህና ሰው የለም የሚቃወም ይሄን ሀሳብ እንደዚህ አይደለም ብሎ የሚናገር ሰው የለም። ጅብ መጋለብ ነው ያልከው? አዎ ጅብ መጋለብ እንኳን አይደለም። ይኸው ጅብ ብታረባ እንኳን ምንም ይመጣ ነገር የለም። ሌላው ህዝብ ለፍቶ ጥሮ ያገኘውን ሀብት ራሱ አምናችሁ አትቀበሉም። ምክንያቱም ሰርታችሁ አትዋቁም እናንተ። አሜን እያስባልክ ይሄንን ህዝብ አሜን እያስባልክ ገንዘቡን ትለቃቅማለህና ማለት ነው። ሰዎች ስራ እንዳይሰሩ እንዲጠሉ ድሮነን በዚህ ላይ እንደዚህ አይነት ስብከት በየቤተክርስቲያኑ እያመጣ እየሰጠ ከሆነ አደጋ ውስጥ ነን። አንተ ነህ ሰርቅ ሌባ ሆንከው። አንተና አንተ ቢጤዎች የህዝቡን ገንዘብ ዘይት ሸጥን እያላችሁ ሀብት የምታፈሩት እናንተ ነው። ሰው ግብር ከፍሎ ለፍቶ ያገኘውን ሀብት ጭራሽ ጅብ ጋልቦናል። ያ እንግዲህ ጋይስ አብዛኛው ሰው እንደዚህ ይላል። ሰው ለፍቶ ያገኘውን ብር ምናምን የሆነ ነገር አድርጎ ነው የሱ አይደለም ደግሞ ይባላል። አሁን ኤቢ ማርሻል ማለት ነው ትሬደሩ የምታውቁት ከሆነ በጣም ጸዴ ቤት አለው ምናምን ብዙ መኪና አለው። ደርድሮ መኪና ይታያል ቤቱ በር ላይ ምናምን እና ኮሜንት ላይ ምን እንትን የሚል ኮሜንት አየው። እስኪ የመኪኖቹን ሊብር ያሳየን፣ ያንተ መኪኖች አይደሉም ተከራይታቸው ነው እያሉት ነው ሰዎች። እንዴት አንድ ሰው አንድ አመት ሙሉ መኪና ተከራይቶ በሩ ጋር ያቆማል? እነዛ መኪኖች እኮ ለአንድ አመት ምናምን የሱ ናቸው። ተከራይቷቸው ነው እነሱንም ቀለም አስቀብቷቸዋል። ተከራይተው ነው ቀለም ያስቀባቸው። አንዳንድ ሰው ማለት ነው ያገኛችሁትን ነገር ማመን ሲቸግረው ወይ ሲያስጠላው የእናንተ አይደለም ብሎ ራሱን ያስደስታል። ሁሉ ነገር እናንተን ለመጉዳት እኮ አይደለም ራሱን ለማስደሰት ነው። እሱ የሆነ ነገር ከሌለው ማለት ነው የእናንተን የውሸት ነው ብሎ ያምንና ራሱን ያሳምንና ራሱን ያስደስታል። በ15 ዓመት የስደት በመውጣት 4 ዓመትን በማዳም ቤት አሳልፌያለሁ። ዛሬ ልዩ ቀኔ ናት። ልጅነቴን፣ ወጣትነቴን፣ የህይወቴን ውጣ ውረድ በመጽሐፍ ሰንቼ ይዤላችሁ ግምጃዬ ናት ጋይስ። እቺ ኢካክ ደግሞ ከየት ነው መጣች? ጻፈች ግምጃዬን መጽሐፍ ለመጽሐፍ ደረሰች። እሺ አሁን ምን ስፔሻል ነገር ኖሮት ነው በየመን ሄዶ ሳውዲ አረቢያ ሰርቶ ወደ ኢትዮጵያ መመለስ? ምን ስፔሻል ነገር አለው? እኛ እኮ ዴይ ቱ ዴይ እየኖርነው ነው ያለነው። አንቺ ታሪክ ብለሽ የምትናገሪውን የመኑንም ሳውዲ አረቢያን ብዙ ሁሉንም አይተናል። ሶ የሆነ ስፔሻል ታሪክ እንዳለው ሰው በመጽሐፍ ይዤላችሁ መጥቻለሁ። እኔ አንዳንድ እኮ እባካችሁ ያልኖራችሁትን ህይወት ሁሉም ኢትዮጵያዊ ዴይ ቱ ዴይ የሚኖረው ህይወት ነው። ምንም ታሪክ የሚባል ነገር ስንት ሰው እኮ አለ 20 ዓመት 30 ዓመት እኮ ይለፋሉ እኮ እነሱ እንኳን እኮ እንደዚህ ያልተላላጡ መጽሐፍ እንጻፍ ምናምን ብለው እኮ አልተላላጡ። ገባሽ አይደለ? በየመን ሄዶ ሳውዲ አረቢያ መስራት ታሪክ አይደለም። ስንት ታሪክ እንዲያለ እኛ ጊዜ የለንም። ምን አይነት ሳያሽ ራሱ ጂኔ ነው የሚነሳው። ያ ልፋት አለው ሌላ ሀገር ሄዶ መስራት ልፋት አለው ድካም አለው ምናምን። ግን ካንቺ በላይ ደግሞ በጣም ብዙ ታሪክ ያለው ሰው አለ። ይሄን ነው ልልሽ የምችለው። ላይ ላዚምን ቅማላ እናንተ ለሌብነት ለሀገር አስባችሁ አታውቁምና ገዱ አንዳርጋቸው በእውነት አልበላም ማዝ ነው። ግን እንደነዚህ አይነት ሰገጤ ለነሱ የአማራን ስልጣን አሳልፈ ሰጠ መውጣት ያማል። በጣም ነው የሚያም። መስፍን ፈይሳ እንኳን ባለሀብት ሆኗል። መስፍን ፈይሳ ገዱ አንዳርጋቸው ፓርኪንግ መስራቱ እንዴት ሊያስደነግጣችሁ ቻለ? እንዳንተማ ዘርፎ እንዳዚም መስፍን የ4.5 ቢሊዮን ዶላር ሌባ መሆን ነበረበት። ያ ጋይዝ እንግዲህ ገዱ ማለት ነው በጣም ጸዴ ቦታ ላይ ነው የነበረው። አንወሻሽ የምታውቁ ሰዎች ታውቁታላችሁ። አሁን ከፈለገ እሱ ማለት ነው ቢፈልግ ኑሮ ያኔ የፈለገውን ያክል ሀብት ዘርፎ አሜሪካ ላይ ጸዴ ኑሮ መኖር ይችላል። ጸዴ ኑሮ ማለት ነው ማልነግራችሁ። ግን እሱ በቃ ታማኝ ነው ምናምን እና የሆነ ቪዲዮ ወጥቷል። እሱ ፓርኪንግ አሜሪካ ላይ እየሰራ እንግዲህ በልፋት መኖር እንደዚህ ነው እንግዲህ በቃ ትክክለኛ ህይወት ነው መኖር የፈለገው፣ በእውነት ነው መኖር የፈለገው። ግን ያሳዝናል ስታዩት። እንደናንተ በደንብ አድርጎ መዝረፍ ነበረበት። ገዱ በሀቁ ስለኖረ ነው። በሀቁ ሳይዘርፍ ስለኖረ አሜሪካ ሲመጣ እንደማንኛውም ሰው ስራ ነው የምትጀምረው። የሆነ ስራ ትጀምራለህ። ፓርኪንግ ሊሆን ይችላል፣ ጋዝ ስቴሽን፣ ሱፐርማርኬት ሊሆን ይችላል፣ ዲፍረንት ኡበር ሊሆን ይችላል። የተለያዩ ስራዎች አሉ አሜሪካ። እሱን ሊሰራ ይችላል። ስራው ሊከበርበት እንጂ ሊያሰድበው አይችልም። እንደናንተ አይነት ሌባ ዳፍንታም ግን ምን ያደርጋል? ኦ የኢትዮጵያ ከፍተኛ ባለስልጣን ሆኖ እንዴት አልዘረፈም ነው ጥያቄ። በኋላ ለእናንተ ቀኑ ይመሻል፣ ቀኑ ይመሻል። ምን የዛኔ ያ ሁላ ጉራ፣ ያ ሁላ መበጥረቅ፣ ያ ሁላ ብዙ ነገር አፈር ቀድሜ ይገባል። ገዱ አንዳርጋቸው ይባላልና አትሊስት ያ ነገር ልትኮራበት ይገባል። ገዱ
ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። yes ቢኮራበት እኮ ነው አይደለም እንደ ወጥቶ የሚሰራው ቢያሸማቀቀው ምናምንም የሆነ ነገር ለመደባበቅ ይሞክር ነበረ። ግን በቃ ይኮራበታል በስራው በሐቅ ነው የሚኖረው። ምንም የሚያሳፍር ነገር የለውም። ስለዚህ ትልቅ ሰው ነው። እግዚአብሔር ምስክሬ ነው ማለት በጣም ነው ያደነኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስብ። yes ማራምን የሚለው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር ከዛ 1-7-11 የግል ነው ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት። አሜሪካ ነገር አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነህ፣ አደነኩ ከማንም በላይ። በቃ አልዘረፍክም። ኢትዮጵያን ሳትዘርፍ በሐቅ ብዙም ባትሰራለት ለአማራው ሕዝብ ሳትዘርፍ በሐቅ ይወጣ አንተ ላይ አላሰራ ያሉት እኮ ከላይ ያሉት አካላት ናቸው እንጂ እሱ መስራት ፈልጎ ሊሆን ይችላል። አላሰራ ያሉት ከላይ ያሉት አካላት ናቸው። ምን ታስባላችሁ ጋይስ? እዚህ ነገር ላይ ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። እግሯ ሲያምር ሲባል መጽሐፍ ባይብሉን ጋይስ እግሯን እንደዚህ አጥፋ ባይብል እስኪ ቤታዮ ናት ወይ ኦርቶዶክሶች ጥያቄ ልጠይቃችሁ። ቁም ነገር ባይብል እግር ላይ ተደርጎ ይነበባል? እንደዚህ አይነበብም። እግር ላይ መጽሐፍ ቅዱስ አይደረግም። ኦርቶዶክስ አይቻልም። በእኛ ሃይማኖት መጽሐፍ ቅዱስ ላያያዝሽ ራሱ ክብር አለው። በነገራችን ላይ ያ በፕሮቴስታንቶች ባይብል ስላየው ነው ያንንም ለምን ይፈቀዳል እንዴ? ይፈቀዳል ጋይስ? ፕሮቴስታንት የሆናችሁ ሰዎች ንገሩኝ። ባይብል እግር ላይ አድርጎ ማንበብ ይፈቀዳል? አይፈቀድም። እኔ እንደማውቀው አይፈቀድም። በየትኛው እምነት አይፈቀድም። ያ ደግሞ እንዳታረጉብኝ እንደው በቅዱስ ገብርኤል ዝም በይ አልልም። ሚዲያ ላይ አምጥታችሁ እያሳያችሁ ዝም በይ አትበሉኝ ጋይስ። እኔ ምን ይሻለኛል ጌታ ሆይ? እነዚህ ሰዎች እኔ ሳወራው ነው እንዴ እነዚህ ሰዎች እኔ እንደዚህ ነው ጋይስ። እንግዲህ አሁን ለምሳሌ ቤታዮ ማለት ነው በጣም ብዙ ሰዎች ትወዷታላችሁ፣ እኔም ትመቸኛለች ምናምን። ግን የሆነ ጥፋት ስታጠፋ ደግሞ ይሄ ልክ አይደለም ብላችሁ መናገር አለባችሁ እንዴ። ከእምነታችሁ በላይ ናት ቤታዮ። በጣም ልትወዷት ትችላላችሁ፣ ግን ከእምነታችሁ በላይ ናት፣ ከፈጣሪ በላይ ናት። የፈጣሪን ስራ ስትል መቃወም አለባችሁ። መጽሐፍ ቅዱስን እግር ላይ ተደርጎ አይነበብም በየትኛውም እምነት ማለት ነው። ስለዚህ ይህን ነገር መቃወም ነው እንጂ ያለባችሁ እሷ መደገፍ አለባችሁ ብዬ አላስብም። ሃላላ ስሙ እና መጽሐፍ ቅዱስ ተይዞ እግራችሁ ላይ እንደዚህ እግራችሁን እንደዚህ አጥፋችሁ የእግር ጥፍራችሁ እንዲታይ ተደርጎ ባይብላችሁን እንደዚህ አድርጋችሁ ቪዲዮ ቀርጻችሁ መልቀቅ ማለት ለባይብል ለመጽሐፍ ቅዱስ ያላችሁ ክብር ነው ንቀት ነው ምንድን ነው አልገባኝም። ዲቦራ ባይዘው ትክክል ጌታ ረዳሽ፣ ጌታ አደሳሽ፣ ጌታ ከፍ አደረገሽ ምናምን ሲባል ጌታን አትፈታተኝ። እሺ የምሬ ትክክል አይደለም ያደረግሽው። ይሄ ስንት ላይ ተገባ? ምን ተናገር እንጂ ሮቤል አትናገርም? ምን እንድናስብ ነው? እሺ ኃጢአተኛ አታርጉን እንጂ እኛንም እረፍ። እሺ ይቅርታ። ብላክ ሊስት ውስጥ ክተት። እሺ ምንም ስራ ብላ አታታልላት። የውሸት ነው ስራ የምትላት። እነሱ በተለይ አንደኛዋ ረገብ ብላለች። እውነት ሸት አንደኛዋ ናት የሙጥኝ ያለችው። ነገሩ ሁለት ናቸው። አንደኛዋ እንደው አጂ እኮ ነው ያግብቻለሁ እኮ ተሰብስቤ ቁጭ ብያለሁ ስትል በቃ ብላ አንደኛዋ ግን ሞቼ እገኛለሁ እያለች ነው የምትደውለው። ወይ መታደል። ሁለት ሴቶች ይጣሉበታል ጋይስ። እኛ እንዳጠን ይጣሉበታል ሁለት ሴቶች። እንዴት ነው ነገሩ? በመደወል እምቢ ብትል ቴክስት ታደርግልሃለች። ልክ ነው። እረፍ በሉታ፣ ጨመርኩለታ፣ እረፍ አብዙለታ፣ እረፍ። ትወጂዋለሽ በጣም ታድሎ በእናታችሁ። ይኸው ጋይስ የገዱ አንዳርጋቸው ቪዲዮ እንግዲህ ነው። አንድ ሰውዬ ነው ያወጣበት የቀረጸው ማለት ነው። ያው ያወጣበት አይባልም የቀረጸው። የሚያሳፍር ነገር አይደለም የወጣበት የሚባለው ያው የሚያሳፍር ነገር ሲሆን ነውና አንድ ሰውዬ ቀርጾ ለቆታል። እንደምታዩት ነው እንግዲህ የፓርኪንግ ሰራተኛ ሆኖ እንደምታዩት ነው። ይገርማል ስታዩት። የሆነ ከትንሽ ዓመታት በፊት ትልቅ ስልጣን የነበረው ሰው በጣም ትልቅ ስልጣን የነበረው ሰው በዚህ ደረጃ ስታዩት ይደብራል። እንደ አማራ ደግሞ በጣም ይደብራል ማለት አሁን እዚህ ጋር ሳስበው ጋይስ ዘርፎ በወጣ ነው የምለው። የሆነ ትንሽ ብር በቃ አለ አይደል? ለዚህ ቢያንስ አትሊስት እንደዚህ እንዳይሰራ የሚያደርግ ብር ትንሽ በቃ ዘርፎ ቢወጣ ምን አለ?
ስንቶች አሉ አንዴ ምንም ለሀገር ያላበረከቱ ሰዎች ሚሊዮኖችን ቢሊዮኖችን እየዘረፉ የወጡት። እዚህ ጋር ቲሸርት አሰርተሻልና የሚገርም ምርጭ ነው። ይሄ ነገር አልገባኝም። እዚህ ጋር 57 ቁጥር አለ፣ 60 አለ፣ 63 ቆይ ላብራራለሁ። ይኸውልህ ይሄ 57 ቻምፕ ነኝ በዚህ ዓመት ውስጥ ከዛን 60 ገባው 60 ቻምፕ ነኝ። አብርሃም ወደ 60 ኪሎ እንደማይመጣ ያውቃል ራሱ እንዴት እንደማረጋ ያውቃል። 60 ኪሎ ቢመጣ ማለት ነው 63 ላይ መጥቶበት እያንኳኮ ነው ገብቷል። እኔ በሁለቱ ሻምፒዮን ነኝ። ወደ አብርሃም እየሄድኩ ነው። ልቤን እያየሁ ነው። ልቤን ወደ እሱ እየሄድኩ ነው ማለት ነው። 60 ኪሎ ግራም ሻምፒዮንነት እነጥቅሃለሁ እኔ ማለት ነው። አንተ አልመጣም እኔ እመጣልሃለሁ። ስለዚህ በአንድ ዓመት ውስጥ የ3 ኪሎ ግራም ሻምፒዮን ሆናለሁ ማለት ነው። ገብቶሃል? በለው ያበደ ነው። እዚህ ጋር አለባበሱ ምናምን ግን ሌላ ነገር ነው። ጎስት ነኝ መንፈስ ነኝ እያልኩ ነው። ገብቶሃል? እንግዲህ ጋይስ ታይሰን ከአብርሃም ማን የሚያሸንፍ ይመስላችኋል? እኔ አብርሃም የሚያሸንፍ ነው ይመስለኝ። ታይሰን ወሬ ብቻ ነው ሸዋየው ምናምን እያለ ወሬ ብቻ ነው ይመስለኝ። እኔ ለአብርሃም ነው የምደግፈው። እናንተስ ንገሩ ኮሜንት ላይ። አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ። ህዝቡ በጣም ጓጓ። በጣም እንደዚህ ትጓጓላችሁ ብዬ አልጠበኩም ነበር። ተመለሰልን ሴዶ ጋይስ፣ ተመስገን ፈጣሪ። እጋጠማለሁ ብሎ ተመልሷል። እንግዲህ ትኬቱም አልከሰረም፣ ተመስገን። ስለዚህ ለእናንተ ብዬ እንቁላሉን ከነ ኮተቱ አክሽፌ እገባለሁ ማለት ነው። ሚኪያስ በተደጋጋሚ ጊዜ ነግሬሃለሁ፣ ከባለቤቴ ራስ ራቅ ብያለሁ። ይሄ ለመጨረሻ ጊዜ ሊሆን ይችላል ምነግርህ። እሷ ከሌሎቹ ሴቶች የተለየ ትጣፍጠኛለች። አዎ ወሻሚ ስለሆንክ ነው። እና ምንነቱ ስለተመቸ እና ትለኛለህ እንዴ? ምንድነው? እገላለሁ። ግደለኝ ነው። ግደለኛ ምንድነው? ግደለኝ ነው። ገደለው አማርኛ ፊልሞች ነው። ግደለኝ ስትል ሳልገልምተው መሰለህ እንዴ? ገፋው ወሻሚ። ስፖርትና ሃይማኖቱ መቀላቀሉ አሪፍ ነው ትላለህ። አሁን ሴዶ አንድ ሙስሊም ሰው የግድ ሴዶ መደገፍ አለበት እንዴ? ይሄ ስፖርት አይደለ? ጆኒን ከፈለገ ጆኒ ሴዶን ከፋ ይሄ ነገር ፕሊዝ እንደዚህ አታድርጉ። ለምሳሌ እኔ ኦርቶዶክስ ነኝ ታያችኋላ። ኦርቶዶክስ ነኝ ግን የሴዶ ደጋፊ ነኝ። ለምን ነው እምነት የምታደርጉት? ለምን ዘር ታደርጉታላችሁ? ለምን እምነት ታደርጉታላችሁ እንዴ? ሴዶ ይመቸኛል፣ ሴዶን እንደግፋለሁ። እምነቱ የፈለገ ኢሉሚናቲም ይሆን አያገባኝም። ስለ እምነቱ አለቀ። ክፍተት አይታይም። እኛ ሀገር ስታየው አንድ ዘር ያለ የሆነ ጀነራል የት ሌላ ውጭ ማገራ አለ እንደዚህ አይነት ነገር አለ። ግን when you come to fight ወደ ፋይት ስትመጣ የተመቸው ነው። እኔ አሁን ለምሳሌ ዓለም ላይ ማን ይመቻል በፋይት ካልከኝ ጆን ጆንስ ነው የሚመቸው። ጆን ጆንስ እንግዲህ ክርስቲያን እኔ ድብድቡ ነው እንጂ ስለ ምን ነገር ለምን ማርያም ይገርመኛል። እኔ ጋይስ በሃይማኖት ሰው ሲሄድ በሃይማኖት በዘር ምናምን ሲሄድ እኔ ይገርመኛል። ሰው ነው በቃ። ግን እኔ ስለ ፋይቱ በቃ ያ አጫዋወቱ ምናምን ከተመቸኝ ስለ ሃይማኖት ነው ያገባኝ። ገብቶሃል? ግን እነ ሐቢብ አሉ እነ እስላም እነሱም በማደቃቸው መንገድ አደንቃቸዋለሁ። ግን በምንድን ነው ያደንቃቸው? ምርጥ ፋይተር ብለህ ከጠራልኝ ሚክስድ ማርሻል አርት የተካለ ሙሉ የተሟላ ፋይተር ካልከኝ ጆን ጆንስ የሚያከል ዘጎት ነው በቃ። UFC ላይ አብዛኛው ሰው ጎት መሆኑ ነው የሚያምነው። በአንድ ምጣድ እኩል ሁለት እንጀራ መጋገር እንደምትችሉ ታውቃላችሁ? አዎ፣ ሀገሬ ምጣድ ከመጣችሁ በአንድ ጊዜ እኩል ሁለት እንጀራ መጋገር የሚያስችል ተገለባባጭ ምጣድ ታገኛላችሁ። ከላይኛው ላይ አስፍታችሁ ገልብጣችሁ ደግሞ በሁለተኛውም ላይ በማስፋት በአንድ ጊዜ እኩል ሁለት እንጀራ መጋገር ያስችላችኋል። የኔ ጥያቄ ሊጡ ከኛ ነው ካንተ ነው ወይ? ምጣዱን ስንገዛ ሀገሬ ምጣድ አንድ ኩንታል ጤፍ አብሮ ይሰጠናል። ኢትዮጵያ አንድ እንጀራ መጋገር ታምሮ ሆኖበታል። አንተ ሁለት እንጀራ የሚጋግር ምጣድ እያልክ እንዴት ለፋደድብናል? እኔ እኮ መንግስት የጤፍ ዋጋ ማስቀነስ ቢያቅተው እንኳን ያንተ የቱን ፌዘኛ ለምን ስራ ታያዝልን ነው የኔ ጥያቄ። እሺ እንደምን ጤፉ ታገኘ ይባል ሴቶቹ እንጀራውን ሲጋግሩት ማለት ነው አንደኛው ምጣድ በአሚር ነው የሚያስሱት ሁላ ነው የሚያጣበው ወይ ደግሞ እንትኑ ምጣዱ ጋር ፕላስተር አለ። እንዴት ነው ነገሩ? እኔ እሱ ነው ግራ የገባኝ እንጂ ለስራ ያፋጥናል። በጣም ጥሩ ነው። በአንዱ እንትን ብላችሁ ቀጣይ ግን ስራ ያቃልላል ነው የሚባለው። ሴቶች ንገሩኝ፣ ስራ ያቃልላል ነው ያወሳስባል ነው የሚባለው? ይሄ ነገር እኔ እንጃ ጋይስ። ጥያቄ ሁለት እንጀራ እንዴት ነው የሚይዘው? እንደዚህ ምጣዱ እንዴ እየተገለባበጠ አመጠረ ቢያራት ትጭውትብናል። ያ እንደዚህ ስትገለብጠው እኮ ይወድቃል እንጀራው ወደ ምድር ወደ ክዳኑ ይወድቃል። ተበላሸ ማለት አይደለም። አቤን የሶሻል ሳይንስ ተማሪ ነው። 37 ጋይስ 37 የዘንድሮ የ12ኛ ክፍሎች ውጤት ከሰዓታት በኋላ ይለቀቃል መሰለኝ። ማን ነው ይሄን ውጤት የሚያሻሽለው ነው? ቆይ ማየው ግን የምር ትክክል ነው ጋይስ? 37 ነው ጋይስ። ወይኔ ጋይስ የደብተር ማርክ መሆን አለበት ይሄ ነገር። የደብተር ማርክ መሆን አለበት እንጂ የማትሪክ ውጤት ነው አትሉኝም። 37 አመጣ የማትሪክ ውጤት
ስንት ትምህርት ነው ጋይስ? ስንት ትምህርት ነው? ቆይ ትምህርቱ 7 ቢሆን ማለት ነው ከእያንዳንዱ አንዳንድ 10 እንኳን አላገኘህም? ይሄ እኮ ያሳፍራል እኮ። ይሄ በነገራችን ላይ በጣም ያሳፍራል። 5 ስንት አምጥቶ ነው ማለት ነው? አረ በኢየሱስ አንተ ማለት ነው ደግሞ ጋይስ የሚገርማችሁ ነገር አሁን ይሄ ልጅ ማለት ነው ያልፍለታል። ታያላችሁ ቲክቶክ ምናምን ይጀምራል ያልፍለታል። አናግረኝ፣ በነገራችን ላይ አናግረኝ አንተ ልጅ የዘንድሮ የ12 ከሰዓታት በኋላ ይለቀቃል መሰለኝና ማን ነው የኔን ውጤት አቤኔዘር ዘበነ ወርቄ። ዘበነ እንዳይሰማ እባክህ። ዘበነ ይሄንን ከሰማ እኔ በደም ግፊት ይሞታል። ቀጥ እንዳታደርገው እንዳትነግረው። ቀጥ ብለህ ከቤት ውጣ ወንድሜ። በሊቢያ ምናምን ሞክር እስኪ። ሻሽሩ ነው ያሳሰበኝ። ሪከርዱ የሚሰብር ሰው ይኖራልን? ኖ ከ37 እንዴት ይወራዳል? ከ37 የኔ ወንድም አንተ ብቻ እኮ ነህ 37። አትሊስት ጋይስ ማትሪክ ማለት ነው በቃ ከ100 በላይ ማምጣት አለባችሁ። 10 መመለስ አለባችሁ ቢያንስ። ምን በግምት ራሱ እኮ ብትሰራው ከ37 በላይ እኮ ታመጣለህ እኮ። በግምት የሰሩ አሁን ጓደኞች አሉ ጋይስ፣ በግምት የሰሩ ማለት ነው 100 ምናምን 200 ምናምን ያመጡት። 3 ወር ይሆናታል አረገዝኩ ካለች እህቴ ቤታ የምር ኑ እናንተ መብረቅ ፋሚሊዎች ኑ ግቡ። ለስድብ ሲሆን ነው የምትመጡት። ኑ ተናገሩ። 4 ወር ይሆናታል ጋይስ አረገዝኩኝ ካለች 3 ወር ምናምን ይሆናታል። አረገዘች ብለን መጠራጠር ከጀመርን ፊቱ አበጠ ምናምን ማለት ከጀመርን ጋይስ። ባለፈው ቢታዩ ቱርክ ስታረጋ ላይ የራቱም እንዴ ከመቼው አረገዘች? የዛሬ ሳምንት ኦር 2 ሳምንት በ2 ሳምንት አረገዘች እንዴ? እንዴት ነው ነገሩ? ቱርክ ስታረጋ አይተናታል እኮ ያኔ ያረገዘች አይመስልም። ምን ታስባላችሁ? 3 ወር ይሆናታል ጋይስ። አቆማችሁ እኮ አሁን ትናንትና ሰው ሞቷል አልሞተም፣ ዛሬ ሞቷል አልሞተም። ከትናንትና ወዲያ ነው የቆመው። ልክ ነው ወጥቼ ማውራት ሲጀምር ማለት ነው። ይሄ ነው የሚፈለገው። እኔን ስደቡኝ አንድ ነገር ስታወሩ ንግር። አሁን ቆመ። በዛ ሳምንት ብቻ 24 ሰው ነበር የታረደው። 24 ሰው ነበር ያረዳችሁት። ከዛንስ ከተነገረ በኋላ አንድ ሰው ዝንቡን እሺ አላላችሁም። ጭራሽ ገዳዮቹ 2 ተይዘዋል። ስለዚህ ፍሬ አፍርተዋል። እኔ ወጥቼ ያወራሁት ይሄንን ነው። እኔ ያለኩት በደንብ ይያዙ። አሁንም በደንብ መያዝ አለባቸው እነዚህ ሰዎች ጋይስ፣ ገና ሰው ሳይጨርሱ። 24 ሰው እኮ በጣም ብዙ እኮ ነው። 24 ድሃ ጋይስ፣ 24 ድሃ። እናቶቻቸውን ደግሞ አስቡ፣ በእነሱ ስር ያሉትን ፋሚሊዎች አስቡ። በነገራችን ላይ 24 ሰው ብቻ አይደለም የተጎዳው፣ እነሱስ አረፉ፣ እረፍት ነው። ቤተሰቦቻቸውን አስቡ። በእነሱ ስር ስንት ሰው አለ? በጣም ብዙ ሰው ይጎዳል በዚህ። ግብ ሪቪው የሚያደርጉ ሰዎች 100% ለቢዝነስ እንደሆነና ለህብረተሰቡ አስበው እንዳሉና ይኸውላችሁ በማስረጃ ላሳያችሁ ማለት ነው። በአካል ስትሄዱ የሚቀርብላችሁ ሌላ ነው፣ ቪዲዮ ላይ ደግሞ የሚያቀርቡላችሁ ሌላ ነው። 100% ለቢዝነስ እንደሆነ ይኸውላችሁ አሁን በማስረጃ ላሳያችሁ። ይሄ አሁን የምታዩት ቪዲዮ ላይ አዲሱ ብራንች ብስራተ ገብርኤል ይሸጣል የተባለው ፍንቶ ነው። እዩት እንዴት እንደሚያጓጓ ቪዲዮ ላይ ስታዩት እያያችሁት ነው አይደለ? ነገር ግን እኔ ከዚህ በፊት ቦሌ ብራንች ላይ ሄጄ የተሸጠልኝን ፍንቶ ደግሞ ላሳያችሁ። እዩት። ቦሌ ብራንች ላይ ደግሞ የተሸጠልኝ ይሄ ነው። እና ምግብ ሪቪው የምታደርጉ ሰዎች ፕሊስ ለማህበረሰቡ አስቡ። ማህበረሰቡ እናንተ አንድ አካል ነው። ይሄ እኮ የታወቀ ነገር ነው ጋይስ። የታዋቂ ሰው ምናምን ሲመጣ ጸዴ ነገር ይቀርባል፣ ቪዲዮ ስለሚሰራ ምናምን ተብሎ ማለት ነው። ኖርማል ሰው ምናምን ሲገባ ደግሞ አይታችሁት የማታውቁት ሰዎች ሲገባ አይ ቀለል ያለ ነገር ስሉለት ምናምን ብሎ ነው የሚሰሩ ይመስለኝ። እኔ ሪቪው ሲደረግ በጣም ነው የሚያምረው ምግቡ ምናምን። ሄዳችሁ ስትሞክሩት ደግሞ የሰማይና የምድር ልዩነት። ዛሬ ላይ ሊሸቅል ትችላለህ፣ 2 ቀን 3 ቀን ሊሸቅል ትችላለህ ምናምን፣ ግን ነገ አብረው የሚጓዘው ህዝብ ነውና ትክክለኛ ኢንፎርሜሽን አግሩ። ህዝቡን አታስበሉት። ይሄ ደግሞ የኔ ብቻ አስተያየት አይደለም፣ ይሄ የኔ ብቻ ቅሬታ አይደለም፣ የብዙ ህዝብ የብዙ ማህበረሰብ ቅሬታ ነው። እንግዲህ ጋይስ ትክክለኛ ሪቪው አድራጊ ጠፍቷል። እባካችሁ ከቻላችሁ ትክክለኛ ሪቪው የምታደርጉ ሰዎች ነው ወደ ቲክቶክ ፕሊዝ። ናፍቀኛል አንዴ ልይ የማርሸስ የምርህ ነው። እንደዛ ነው የሚለው ሲሉ ማነው ያሲኖ ሄሎ ማርሸት ማሪ ካገባሽ በኋላ ከተውሽኝ በኋላ አንዴ ብለሽ የላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፈቅ መሻትሽ አጃይብ ያሰኛል።
በቃ እንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው? የት እንገናኝ ልክ እንደያኔው ፍቅር ካፌ እንሂድ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንድንጠጣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛም አጋርም ዛሬ ኬት ይመጣል አንቺ አልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኝ አቡ ደስ ምትይ ስትፍለቀለቂው ድባቴ ይሞታል ጭንቀቴ ይፈታል አንገትሽ ተንጋሎ ሀብለሽ ስትለቂው ጥርስሽ ግን ደህና ነው ስትስቂ የምስመው በሽቦ አሳሰርሽው ባልሽ እንዳይደግመው እሰይ እንኳን አሳሰርሽው የኔ ውብ ጨረቃ የኔም ልብ ታስሯል እድሜ ይፍታቸው በቃ ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋለች ሽሮ ቤት ማኩርስሽ ናፈቀኝ ተጋቢ ነው እንብላ። እናቴ የለችም እየመረቀችን ቡና እንዳታፈላ ታረስዋ እምዬ ወርቅዬ እናቱንም አጧል። ኧረ ጋይስ በጣም ያሳዝናል። 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም። መኖር ግድ ይለናል ቀኑን ብንሰለችም። ልብ የሚሰብረው እንዲያውም እሷ ከመሄዷ በላይ እናቱ መሞቷ ነው ጋይስ። መጣው በይኝና ግራ ባይል ልጣል ጭሱን ወዲያ ልበላ አረቄም አልጠጣ እሺ በይኝና ቀበቶ የሌለውን ሱሪን እየሳብኳለሽበት ልምጣ። ማሪሸት ማሪዬ ይቅር ካልኩሽ ቆየው የካድሽኝን በደል አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ና ብትኝ እንኳን የታክሲ የለኝም ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝም። ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝንም ሽጬ በእግሬም ቢሆን ልምጣ። ሄሎ ሄሎ ዘጋችበት። ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው። ያሲኑ ኧረ ያሲኑ ትችላለህ ማርያምን። ምን ተሰማችሁ ጋይስ? ይሄንን ቪዲዮ ስታዩ ምን ተሰማችሁ? ሪል የተሰማችሁ ነገር ንገሩኝ ኮሜንት ላይ። እኔ ቃል የለኝም ማርያምን፣ ለያሲኑ ቃል የለኝም። አንተ እኮ ጋዜጠኛ አይደለም ጋዜጠኛ የተማሪው ቁጥር ያለፈው ተማሪ ቁጥር ያስፈልጋቸዋል። አንተ እኮ ጋዜጠኛ አይደለም ጋዜጠኛ ያስፈልጋቸዋል። ጋዜጠኞቹ ይጠይቁ ያስፈልጋቸዋል ቁጥሩ። አንተ ጋዜጠኛ አይደለም ምን አገባላለሁ? ኧረ በስመ አብ! ኧረ ብርሃኑ ነጋራ ተወረተው መርዝነቱን ከረጨ በኋላ ይቅርታ ቢል ምን ዋጋ አለ? አንዴ ነድፎታል። ላትመልሱት ነገር ከተሸኘ በኋላ ይቅርታ ሳላቅ ነው ቢባል ምን ማን ይመለሳል? የተሰነጠቀ ልብን ላይ መልስ ይቅርታ፣ የሄደ ሰውን ላይ መልስ ይቅርታ። ይቅርታ ማንን ሲያድን አይታችሁ ታውቃላችሁ? ይቅርታ በይቅርታ ላይ ተደግፋችሁ መርዝነቱን ትረጩና ከዛን ይቅርታ ሳላቅ ነው፣ ይቅርታ ሳላስብ ነው። ይቅርታ የማንን ልብ ጠግኖ ያውቃል? ያ ይቅርታ የሞተን ሰው አያስነሳም። ከሄዱ በኋላ ይቅርታ የማይመልስ ብዙ ነገር አለ። አንዴ ከተነደፉ በኋላ፣ አንዴ ከተሰበሩ በኋላ፣ አንዴ ከተነቀሉ በኋላ የማይመለሱ ሰው አለ እኮ በይቅርታ። ይቅርታ ትርጉም የለው። ካለፈ በኋላ ቀናት ካለፉ በኋላ ይቅርታ ትርጉም የለው። መርዝነታችሁ ከረጫችሁ በኋላ ይቅርታ ትርጉም የለው። ያ እንግዲህ ጋይስ ለሊያ ሾው ነው። ያኔ ትዝ ይላችኋል አይደል? ስሰደባት እሷ ሰራተኛ ነው የሆነችው ምናምን አሜሪካ የሄደችው ስራ ልትሰራ ነው እንጂ ልታርፍ አይደለም እያለች ከትንሽ ጊዜ በኋላ እናቷ ሞተች። ስትሰድባት የነበረችው ሴት ከትንሽ ጊዜ በኋላ ስትሰድባት የነበረችው ሴትዮ ሞተች። አሁን ይቅርታ ብላለች። ይቅርታው ምንም አያደርግም፣ ምንም አይፈይድም። ለማን ነው ይቅርታ ስምትዩ? ይቅርታ አትሳሳቱ። ሶሻል ሚዲያ ላይ ተቀምጣችሁ ሰውን አባልታችሁ
ይቅርታ የተወለደችው ልጅ ምንም ሳታውቅ ከእርግዝና እስካወላለዷ ሚዲያ ላይ አምጥተሻታል። ግፍት አድርገሻል። ከዛ ቤተሰቤን የማከብር እናት ነኝ፣ እናትነቴን በጣም የምወድ እናት ነኝ፣ እኔ እኮ እንደዚህ ነኝ፣ የልጆችን መብት ተጋፍተሻል። ልጅሽ ስታድግ ወይም ደግሞ ከፍ ስትል ሚዲያ የማትፈልግ ልጅ ብትወስ ገና በዚህ በሆድ ውስጥ መነጋገሪያ ርዕስ አድርገሻታል። ለስሙ ግን የሰለጠነ ሀገር አሜሪካ ነው የምትኖሪው። ከዛም ባንቺ ሆድ ባንቺ ልጅ አወላለድ ሌላውን ታስተምሪያለሽ፣ በሌላ ታስተምሪ። ችግርሽ አንቺ ቪውና ይሄ ፌመስነት ነው። ይሄ ፌመስ መሆን የሚወዱ እናቶች አሉ ምናምን እንደዚህ አይነት ሰዎች። ምክንያቱም ሁሉ ነገሮች ላይ በጣም ነው የምታሳዩ ማለት ነው። ሶ ከቻልሽ እንደ እህት ልምከርሽ፣ እናትሽን ከኩሽና አውጫቸው፣ እናትሽን ኩሽና አታስከትፊያቸው፣ ኬተሪንግ አታሰሪያቸው፣ አሳርፊያቸው። ይሄ ጋይስ እንደዚህ እያለች ነው ስትሰድባት የነበረ ያኔም ማለት ነው። ከዚህ ቪዲዮ ነው የዚህን ቀን ነው አይደል እንደዛ ስትሰድባት የነበረው? አዎ የዚህን ቀን ነው። ጀርባው ባክግራውንዱም ያኔ ነው ያስታውቃል። ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙዎቹ ከአሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴኬ ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴን አከብራለሁ። ያ የአሜሪካ ሀገር ውስጥ ክትፎ በቆጮና ክትፎ ታሰራችኋለሽ። አጅሬው 3 ልጆቹን አስቀምጦ ለ20 ዓመት አግብቶ በትዳር አብሯትን የኖራትን ሚስቱን ቁጭ አድርጎ እሄዳለሁ እመጣለሁ እቀራለሁ ሳይላትን በወጣበት ደብዛውን አጥፍቶ ወጥቶ ትዳር መስርቶ በ2 ዓመት ውስጥ የ2 ዓመት ሚስቱን ይዞ መጥቶ አውቀዋለሁ አውቃታለሁ ይባባላሉ እዚህ ኢቢኤስ ላይ ማለት ነው። እኔማ ዛሬ ቲክቶክ ላይ ፎቶቸው ሲዘዋወር በቃ ምን ጉድ ነው አልኩ። ፕራይም ጃኒ ረተው ካርጎ አድርጌ ገዝቼ አይደለም እሺ ባሌን ያመጣው። ካርጎ አድርጌ ገዝቼ አይደለም እሺ ባሌን ያመጣው። ባናትሽ ተተከይ። እኔ ሀዊ ነኝ ሀቢብቲ። ኢትዮጵያም አልሸተትንም እንኳን እዚህ ሳሙና በሞላበት ታጠቢ ውዴ። ጋኛለ በመቤቴ አረ ይበቃኛል። ጄል ምናምን አለሽ። ኧረ ትለዩብኛላችሁ። ኧረ ይበቃኛል በመቤቴ ታጠቢበት። ፈጣሪ ከሀበሻ ኮሜንት ይሰውራችሁ። እሺ ምን አይፎን 17? እሺ አይፎን 17 103 ኮሜንት አለ። እሺ በማያልቀው ዕቃ እየተነገደ ሴቱ በቪኤት ወንዱ በእግሩ ሄደ። ይሄ ትክክለኛ አባባል ነው። ጃኒ በጣም ወድጄሻለሁ። በጣም ነው ያፈቀርኩሽ። ደረቴ ላይ ራሱ ስምሽን ልነቀስ ነው ለመጀመሪያ ጊዜ ማለት ነው። ወንድ እንዳይደለሽ ለጃኒ ይሄን መልእክት አድርሱልኝ። በጣም ነው የወደድኩሽ። ጆኒን ብዬ እስከ የሚመድብ ካለ ኧረ ሴዶ አንተ ጃኒ ስትመኝ ጆኒ ቀደመ። ጃኒና ሴዶ በነገራችን ላይ ተገናኝተው አያውቁም ጋይስ። እንደዛ የሚወዳትን ልጅ አላገኛትም። ጆኒ ግን በጎን ገብቶ ጃኒ ጋር ተገናኝቷል። ጭራሽ ጆኒ ላይ አስይዛለሁ 2 ሚሊዮን ብር እያለች ነው። ሴዶ ምን ትሆናው? ወይኔ ይሄንን ጆኒ ግን ማለት ነው ቀጥቅጥ አሳየኝ ማርያም። ሴዶ ቅጥቅጥ አድርገው በብዙ ነገር ትበቀለዋለህ። ሚስትህን ወስዶብሃል፣ የምትወዳትን ልጅ ወስዶብሃል ምናምን ብዙ ያላረገ ነገር የለም። ስለዚህ መበቀል አለብህ ጆኒ። ጋቹ እያልኩ ነው ማለት Dear basketball. From the moment I started rolling my dad's tube socks. Here it comes. ምንድን ነው? ኧረ ድምፅ ይሄ ነበር። ይሄ ምን? እሺ ምን ተፈጠረ? ኦፔራ ነው እንዴ? እንዴት ነው ነገሩ? ምንድን ነው? ለምን ነው የምትጮኸው ጋይስ? እንዲህ ከታች ያለው ሰው እኮ ያደረገውን አድርጎ ነው የሚጨፍረው። በነገራችን ላይ ተመችቶት እንዳይመስላችሁ የጠጣውን ጠጥቶ ነው የሚጨፍረው። ውጭ ላይ ለሚመለከቱ ሰው ነው እንትን የሚደብረው ዘፈኑ። አይ ቲንክ ግን የሳውንድ እንትን ችግር ነው ጋይስ። ችግሩ ከሷ ነው። እንዴት ነው ነገሩ? አይ ሄለን በሬ በጣም ጎበዝ አርቲስት ናት፣ ግን ችግሩ ከሳውንድ እንትኖቹ ምናምን ሊሆን ይችላል። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።